እኔ የምለው ቆይ ማርቲ ምን ሆና ነው በዚህ ደረጃ እንደዚህ ያዝና የመጣችው? የጀማ እኔ እኮ በቃ ከሚዲያ ኮርቅ ያለውኝ ሀቂቃ ነው የምላችሁ። እኔ እንደ በፊት አይደለሁኝም። በቃ ቻናሌ በጣም ስላስጠላኝ ማለት ነው። እዛ እይታ የለው፣ በዚህ ዳታ ነው የምጠቀመው፣ በብር ነው የምጠቀመው እና ማርቲ እንደዚህ ያዝና ምናምን ሳይ በጣም ነው ደነገጥኩት። ወላሂ አላየዋትም ነበረ። ሀቂቃ ነው የምላችሁ። ምን ሆና ነው እሷ ደግሞ? አቤላም ደግሞ አይጋገር አይናገር እያሉ ነው። በሰላም ነው ምን ሆኖ ነው ደግሞ? እሱም ታሰሩበት እንዴ? ሰላም ጤና ይስጥልኝ የጀማ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አለሁ አልሐምዱሊላህ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ውዶች። ያው ቻናሌ ትንሽ ወርዷል። በጣም ዘቅጦብኛል። በምን ምክንያት ይሁን ምን ይሁን ባልታወቀ ሁኔታ በቃ ሰብራይዝ ላድርግሽ ብሎ ሰብራይዝ አድርጎኛል። እልሙም ተስፋ የምቆርጥ ልጅ አይደለሁም። ስለዛ አድጋለሁ፣ እነሳለሁ፣ ወድቃለሁ፣ እነሳለሁ። በነገራችን ላይ አንድ ሰው ከፍ አልኩ ብሎ በቃ ከፍ አልኩ ብሎ ይጠብቃል። ከዛ ማለት ነው ከከፍታው ላይ አውሎ ንፋስ አውሎ ዝቅ ነው የሚያደርጋችሁ። በነገራችን ላይ እንደዚህ አድገናል ብላችሁ ሰው እንዳትተው ወላሂ ነው የምላችሁና በዚህ አጋጣሚ ሰው እንዳትተው፣ አድገናል ቻናል አድጓል ብላችሁ ሰው እንዳትተው ማለት ነው። ሰው የመሰለ ነገር የለም። ሰው ለሰው መድኃኒት ነው። የፈለገው ያክል ፌመስ ራሱ ብትሆን ያ ሰው የበታቻችሁን ብታዩ ጥሩ ነው ባይ ነኝ። ለማንኛውም ወደ ዛሬ ጥያቄ ልምጣ እና ማርቲ ምን ሆና ነው? በምን ምክንያት ነው? አቤላ በእንደዛ ስለሆነ ነው ወይስ በምን እንዴ? መረ ቢስሚላ ምንድን ነው? የኢትዮጵያ ወንዶች እና የኢትዮጵያ ሴቶች ምን ነው ጭራሽ በቃ አስገመታችሁን እኮ የቡታጅራ ዩቲዩበሮች ብለው ይኸው እየዘፈኑብን ነው ያሉት ቲክቶክ ላይ። ጭራሽ አሁንም አንቺ ልትጨምሪ ነው? ኧረ ማርቲ ተይ ግን እንዴ! አንቺ ግዴታ እኮ ይሄ አንቺን ጠንክረሽ ሄርሜላ ለማጠንከር ነው እንጂ ያለብሽ ድጋሚ አንቺ እንደዚህ ሆነሽ ተከሰሻለሽ። ኧረ ቢስሚላ እውነት የቡታጀራ ዩቲዩበሮች እንደዚህ ሆኑ ማለቱ አዲስ አልሆነ። በነገራችን ላይ በአሁኑ ሰዓት በጣም ፋሽን ሆነዋል የቡታጀራ ዩቲዩበሮች። ኧረ ቡታጀራ ተውት። ቡታጀራ ምንም አላደረጋችሁ ማለት ነው። የቡታጀራ ስትወቅሱ ማንኛውም ሀገር አትጥቀሱ ማለት ነው። ሲጀመር ሃይማኖት አትጥቀሱ፣ ሀገር አትጥቀሱ። እንዴ ቡታጀራ በአንድ ሰው ስበብ እኮ ሁሉም ሰው እየተሰደበ ነው ያለው። በአንድ ሰው ስህተት፣ በአንድ ሰው ስህበብ ነው እየተሰደበ ያለው። ምንድን ነው ነገርየው? እንዴ በሰሞኑ በአብርሃም ጉዳይ እንደዚህ ሰው ቡታጀራ ዩቲዩበሮች እና ደግሞ በእነ ሃይሚ እና በእነ ቡርኬ ማለት ነው። በሰሞኑ ቡርኬ ሃይሚ ራቁቱ ምናምን ቀልጻቀል። እኛ በእነሱ ምንድነው የምንማረው? ምንድነው ልታስተምሩን ይሄ ሚዲያ ከፍታችሁ? ምንድነው በቃ ብር የምታገኙ እኮ በትክክለኛው መንገድ ለምን አታገኙም? ለምን እንደዚህ አትሆኑም? ለምን በቃ ዩቲዩበሮቹ ሆኖ ወይኔ ቲክታክ ላይ ገብታችሁ እንደዚህ ወሬ ብታዳምጡ ቢስሚላ ጭንቅላታችሁ ነው እዚያሽ የምትወጡትና በጣም ይገርመኛል። እኛ በመጣ የቡታጀራ ዩቲዩበሮች እንደዚህ ሆኖ የቡታጀራን በቃ ቡታጀራ ተውት፣ ለቀቅ አድርጉት። ምንም አላደረጋችሁም እሱ ማለት ነው። እንዴ አንድ ሰው ባጠፋ አንድ ሰው ነው እንጂ መወቀስ ያለው ህዝብ ሁሉ መወቀስ የለበትም። እንዴ ምን ሆናችሁ ነው? ምን ነክታችሁ ነው? ኧረ ይሄ ማርቲ ኧረ በርታ በይ እንዴ! ምንድነው ነገርየው? ደግሞ ያው አለቀቀማቲም። የኔ ደግሞ ያው ሚዲያው ከተኩኝ ወደ 5 ቀኔ ነው። ዛሬ 5 ቀኔ ያስኩ ቻናሌ እንደዚህ ከሆነብኝ ይነሳል ብዬ ደግሞ ተስፋ አደርጋለሁ። ተስፋ አልቆርጥም። ግን አበረታቱኝ፣ ወላሂ ነው የምላችሁ፣ አበረታቱኝ። ተስፋ እንዳልቆርጥባችሁ የስደት እህታችሁ ነኝ፣ የመዳም ቅመም ነኝ። እንዴ የምታበረታቱኝ ምን ችግር አለው ውዶችዬ? ቻናሌ እንደወደቀ ታውቃላችሁ። ብዙ ጊዜ ለፍልፍ ያለው ብዙ ጊዜ እየለፈለፍኩ ነው። በገባችሁ ሰዓት ላይክ፣ ሼር፣ ሰብስክራይብ ለብዙ ሰው ተደራሽነት እንዲኖረው በቃ የሆነ ነገር መፍትሄ ካላችሁ ደግሞ መፍትሄ እንድትነግሩኝ። ቻናሌ ምንም አይነት ችግር የለውም ግን እይታ በጣም ነው የቀነሰብኝ። ከዛሬ 5 ቀን ሆኖታል። በምን ምክንያት እንደሆነ በምን አላቅም። ኢሜል ላይ ምን መደረሰኝ ነገር የለም፣ ምንም አይነት ነገር የለም። ስለዛ ውዶችዬ የምታውቁ ከሆነ ጠቁምኝ። ኸይር ስራ ለራስ ነው ማለት ነው። መልካም ቆይታ። አመሰግናለሁ።